በደስታው ጊዜ በሰላሙ ጊዜ ዱዓን መብዛት ያ ረብ ማለት ሁሌ እሱን መጨቅጨቅ አላህ ሲጨቀጨቅ የሚወድ ጌታ ነው የሰው ልጅ ነው ሲጨቀጨቅ ማይወደው አላህ የሚቆጣው ያልተለመነ ሰዓት ነው من لم يسأل الله يغضب عليه አላህን ማይጠይቅ አላህን ማይለምን አላህ ይቆጣበታል አሉ ስለዚህ አላህ በጭንቅ ሰዓት ከርቡ መከራው ውጥር ባለበት ሰዓት ዱዓውን እንዲቀበል የፈለገ ሰው ዱዓ ያብዛ መቼ በደስታው ሰዓት እስቲ አንድ የሶስት ነቢያቶች ታሪክ ጭንቅ ብሏቸው አላህ ከጭንቀት እንዴት እንደገላገላቸው እንመልከት አብዛኛችሁ መታቆት ዩኑስ አለይሂ ሰላም ስለ መከራ ሲነሳ ስለ ጭንቀት ሲነሳ ዩኑስ እንደ ተምሳሌት ይነሳሉ ዩኑስ አለይሂ ሰላም እንግዲህ አላህ ነብይ አድርጎ ልኳቸው ህዝቦቻቸው አልቀበልም ሲሉ የአላህን ትእዛዝ ሳይመጣላቸው በፊት በመቆጣት ከከተማ ወጥተው ነበር የዚህ ጊዜ ዩኑስ የሆነ መከራ ላይ ወደቁ ወዘኑኒ إذ ذهب مغاضبا ዘኑን ያሳውን ባለቤት ማውሳው إذ ذهب مغاضبا ተቆጥቶ በሄደ ጊዜ فظننا على ألن نقدر عليه በርሱ ላይ ፈጽሞ የማንፈርድበት መሆናችንን ገመተ ጠረጠረ فنادى ተጣራ